አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 6 በዚች ቀን ከእስክንድርያ ከተማ የሆነ መነኮስ አባ ቴዎድሮስ በሰማዕትነት ሞተ። ይህም የታመነና ንጹሕ ቅዱስ ተጋዳይ በእስክንድርያ ከሚገኙ ገዳማት በአንዱ መልካም ገድል ተጠምዶ ኖረ። ታናሹ አርዮሳዊ ቁስጥንጥኖስ በነገሰ ጊዜ አርዮሳዊ ጊዮርጊስን በእስክንድርያ ሀገር ሊቀ ጳጳሳት አድርጎ ሾመው። ሐዋርያዊ ቅዱስ አትናቴዎስም ከመንበረ ሲመቱ አሳደደው። ይህ አርዮሳዊ ጊዮርጊስም በማርቆስ ወንበር ላይ ሲቀመጥ ያን ጊዜ አርዮሳውያንና በእስክንድርያ ምዕመናን መካከል ታላቅ መተላለቅ ሆነ። ሃይማኖታቸው የቀና ብዙዎች ምዕመናንም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ተገደሉ። ከዚህ በኋላም ይህ አርዮሳዊ ጊዮርጊስ ስለ አባ ቴዎድሮስ ስለ እርሱ አርዮሳውያንን ተከራክሮ እንደሚያሸንፋቸው ከቅዱሳት መጻሕፍትም ማስረጃ በማምጣትና በማስፈረድ ያሳፍራቸው ነበር። ያን ጊዜም ይህን መነኮስ አባ ቴዎድሮስን ይዘው በየአይነቱ በሆነ ስቃይ እንዲያሰቃዩት አዘዘ። እንዲሁም አደረጉበት፣ ግን ምን ጉዳት አልደረሰበትም። ከዚህ በኋላም ኃይለኞች ሯጮች በሆኑ ፈረሶች ላይ እግሮቹንና እጆቹን አስረው በሰፊ ሜዳ ውስጥ እንዲያስሮጧቸው አዘዘ። ይህንም ባደረጉ ጊዜ ሕዋሳቱ ሁሉ ተበጣጠሱ፣ ራሱም ተቆረጠች። እንደዚህም ሆኖ ነፍሱን በእግዚአብሔር እጅ ሰጠ። 3 አክሊላትም ተቀዳጀ። አንዱ የድንግልናውን ጠብቆ ስለመነኮሰ፣ ሁለተኛ ሃይማኖትን ስለማስተማሩና ተከራክሮ መናፍቃንን ስለመመለሱ፣ ሶስተኛውም ስለ ቀናች ሃይማኖት ደሙን በማፍሰሱ ነው። ከዚህም በኋላ ምዕመናን የተቆራረጠና የተበተኑ ሕዋሳቱን ሰብስበው በሳጥን ውስጥ አደረጓቸው። በዚች ዕለትም መታሰቢያ በዓሉን አደረጉ። እንደ ሌሎች ቅዱሳን በዓላት ሁሉ የምስጋና ድርሰትን በሮማይስጥ ቋንቋ ደረሱለት። በጸሎት መጽሐፍታቸውም ውስጥ ጻፉት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የሀገረ መሪውጥ 40 ሰማዕታትና የሌሎች 40 ሰማዕታት የመነኮስ ገብረ ክርስቶስም መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን አውሳቢዮስ፣ ታዕማን፣ አርዋግና፣ ባኮስ የተባሉ የሀገረ እስና 4 መኳንንት የዕረፍታቸው መታሰቢያ ነው። እሊህም ቅዱሳን ለእስና ሀገር ምሰሶቿ ነበሩ፣ ጸሐፊዎቿም ነበሩ። ለብዙዎች ድሆችና ምስኪኖች ይመጸውቱ ነበር። ወደዚያም ሀገር መኮንኑ አርያኖስ ዳግመኛ በተመለሰ ጊዜ እኛ ክርስቲያን ነን፣ ክብር ይግባው እና ሰማይና ምድር በጸኑበት በጌታችን ኢየሱስ ክርስቶስ እናምናለን በማለት በግልጥ በፊቱ እየጮሁ ተቀበሉት። አርያኖስም ሰምቶ በየራሱ የሆነ ስቃይ አሰቃያቸው። ከዚህም በኋላ ራሶቻቸውን በሰይፍ ቆረጠ። የምስክርነት አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሰኔ 7 በዚች ቀን ቀሊን ከምትባል ሀገር ቅዱስና ብሩክ ድል አድራጊም የሆነው አባ አብስኪሮን በሰማዕትነት ሞተ። ዘአቅረብኩ ኃይሌተ አዘኪሬ አእላፈ ለተጸምዱከ ዘልፈለለ ለነብብ ተወከፍ ሰኔቴ መጽሐፈ እንተ ርእሰከ እግዚኦ ጸሪቀኑ ተወከፈ እላቡ ላን ዘተርፈ ነቢያት ቅዱሳን ሰበኪያን ሰማዕታት ወጻድቃን ደናግል አዲዮ ወነኮሳት ሄራን ባረኮ ወይዘቲ መካን እስከ ረጌሊ ቆኑስ ሕፃን ለተጻፉ በክርታስ ወለዘአጻፎን ዘደርስ ወለዘአልጎ ስተርጎመ ሰአዲስ ወለሰማ ቃሉ በዝነፈስ ጸሎተሙ ማርያም አራቂተ ኩሉም በስውር ይማረን ኢየሱስ ክርስቶስ ቅዱሳን ጸሎት ጠብቀን፣ በረከታቸውም ከኛ ጋር ትኑር። አምላክነ በከመ ንትወከ ከመሳነ